በአማራ ክልል ስለተገኘው ነዳጅ ጉዳይ የተወሰኑ መረጃዎችን ሰጥተናችሁ ነበር። ዝርዝር መረጃዎችን ዛሬ ይዘን ቀርበናል። ነዳጁ ምን ላይ ደርሷል? የክልሉ አመራሮችና በለገሄዳ ወረዳ የተገኘው የነዳጅ ክምችት ጉዳይ ዝርዝር መረጃ ይዘን ቀርበናል። ብዙዎች አላመኑትም፣ ብዙዎች ይሆናል ብለው አልገመቱትም። ከዚህ ቀደምም ስለዚህ ጉዳይ መረጃውን አድርሰን ነበረ። አቶ ጀማል ኢድሪስ በዝርዝር ምን ብለዋል? በዚህ ጉዳይ ላይ ለሚዲያ የሰጡትን ማብራሪያ እንደሚከተለው እናቀርባለን። ሰላም ጤና ይስጥልኝ። ይህ ዜና ፕላስ ነው። ነዳጁ በትክክል ወጥቶ መሬት ላይ እየታየ ነው። በተሰነጠቁ መሬቶች አማካኝነት የወጣው ነዳጅ በአካባቢው የሚገኙ ውሃዎችን እየበከለ ነው። የደቡብ ወሎ ዞን የማዕድን ሀብትና መምሪያም በደቡብ ወሎ ዞን ለገሄዳ ወረዳም የነዳጅ ክምችት በተፈጥሮ አስገዳጅነት ከከርሰ ምድር በላይ መውጣት ከጀመረም ከ7 ዓመታት በላይ ቢያስቆጥርም እስካሁን ጥቅም ላይ እንዲውል ባለመሰራቱ አሁንም የነዳጁ ድፍድፍ መሬትን ሰንጥቆ እየወጣ መሆኑን የደቡብ ወሎ ዞን ማዕድን ሀብት ልማት መምሪያም ማብራሪያና መግለጫ ሰጥተዋል። ኢትዮጵያ የተፈጥሮ ሀብቶቿን መጠቀም ባትችልም በራሱ ጊዜ ገንፍሎ ከመሬት ወደ ላይ እየወጣ ነው። ይህ ነገር ኢትዮጵያውያን እንዲጠቀሙበት፣ ነገር ግን መጠቀም ስላልቻሉ የአውሮፓንና የቻይናን የአሜሪካን ድጋፍ ቢጠይቁም የተፈጥሮ ሀብታቸው በራሱ ጊዜ ግን ከመሬት ገንፍሎ እየወጣ ነው። በመምሪያው የማዕድን ስራዎችና ፈቃድ አስተዳደር ቡድን መሪ የሆኑት አቶ ጀማል ኢድሪስ ይህን ነዳጅ ክምችት አዋጭነቱ ተጠንቶ ጥቅም ላይ እንዲውል ለማድረግ በተደጋጋሚ ለማዕድን ሚኒስቴር ሲያቀርቡ ጥናቶች እንዲሁም መረጃዎች ሲልኩ መቆየታቸውን ተናግረዋል። ታዲያ ይህ ጉዳይ ለምን ዘገየ? ኢትዮጵያውያን የራሳቸው የተፈጥሮ ሀብት እያላቸው ልክ እንደ ጎረቤት ሀገር ኮንጎ በእርስ በርስ ግጭት፣ በሰላም ማጣትና በኑሮ ውድነት ለምን ይጠበሳሉ? የራሳቸው የተፈጥሮ ሀብት እያላቸው ለምን ይህን የተፈጥሮ ሀብት አውጥተው መጠቀም አልቻሉም? ይህ በርካታ አፍሪካውያን ሀገራት ላይ ያለውን የተፈጥሮ ሀብት የመጠቀም ችግር ኢትዮጵያንም እየገጠማት ነው። ህዝቦቿ በችግርና በመከራ በቸነፈር እየረገፉ በጦርነት እየተሰቃዩ ነው። አቶ ጀማል ኢድሪስ በዝርዝር ምን አሉ? በነዳጁ ጉዳይ ወሎ በተገኘው የነዳጅ ጉዳይ ወሎ የተገኘው የነዳጅ ጉዳይ የመላ ኢትዮጵያን ሀብት ነውና በጋራ ተስማምተው ሊጠቀሙበት ከቻሉ ያለውን የኑሮ ውድነትና ችግሩን ሊቀርፍ የሚችል ነው። ዝርዝር ማብራሪያው እንደዚህ ይላል። ከዚህ በፊት በወረዳው ያለውን የነዳጅ ክምችት ጥቅም ላይ ለማዋል የተለያየ ፕሮጀክቶች በግልና በተቋማት በመንግስት ተቋማት ሲሞከሩ ነበረ። እኛም በየጊዜው ጉዳዩ የሚዲያ ሽፋን እንዲያገኝ ስናደርግ ቆይተናል። እኛ ማድረግ የምንችለው ጥናት እንዲካሄድ ማድረግ፣ ግፊት ማድረግ። በዚህ መሰረት በ2011 ዓ.ም ማዕድን ሚኒስቴር በጉዳዩ ላይ ውይይት አካሄዶ ነበረ። በሰዓቱም ሀብቱ እንዳለ ከመሬት በላይ ምልክቱ ተጋልጦ እንደታየ በሀገራችንና የአካባቢው ማህበረሰብ እንዲጠቀም ለማድረግ ጥናት እንዲካሄድ ጥያቄ አቀርበንላቸው ተቀብለው ነበር ብለዋል። ነገር ግን ኢትዮጵያ ውስጥ የተፈጥሮ ሀብት ችግር የለም፣ ጉዳዩን ወደ ጥቅም የሚያውል አካል ነው እንጂ። ምናልባትም ኢትዮጵያ ውስጥ አንድ ሀብት ከተገኘ ያንን እንዴት እንብላው፣ እንዴት ከሀገር እናሽሸው፣ ወይም ደግሞ ዘመዶቻችንን የቅርብ ሰዎቻችንን እንዴት እንጥቀምበት ነው ጉዳዩ። ታዲያ ይህንን ለማካሄድ እቅድ የተያዘው ነግረውናል የተባለው፣ ከዚህ በኋላ ግን ምንም አይነት እንቅስቃሴ አልተደረገበትም፣ ነዳጁን የማውጣት ስራ አልተሰራም የተባለለት ጉዳይ ኢትዮጵያውያን የተፈጥሮ ሀብት እያላቸው ያልተጠቀሙበት፣ እንደ ሀገር ችግር ውስጥ መከራ ውስጥ ገብተው በእርስ በርስ ግጭት የተፈጥሮ ሀብት እያለ ነገር ግን ተፈጥሯዊ ባልሆነ በሰው ሰራሽ ግጭት የሚባሉበት ዘመን ላይ ነን። እንደ ዞን አሁን ያለን ሐሳብ ጉዳዩ በተለያየ ሚዲያዎች ሽፋን እንዲያገኝ ማድረግ፣ ከላይ የተጠቀሱት የሚመለከታቸው አካላት ትኩረት ሰጥተው ጥናት እንዲያደርጉም ጫና ማሳደር ነው ብለዋል። እኛ አቅደን የማንሰራው ጉዳይ ስለሆነም ፍላጎትና ሐሳብ ነው ያለን። ምክንያቱም ይህን የመስራት ስልጣን የተሰጠው ማዕድን ሚኒስቴር ብቻ ነው። አዎ ሚኒስቴር መስሪያ ቤቱ ደግሞ ወርቅና ጊዜያዊ ጥቅም የሚሰጡ ነገሮች ላይ ትኩረት ሳይሰጥ አይቀርም።
ነዳጁ በትክክል ወጥቶ መሬት ላይ እየታየ ነው። በተሰነጠቁ መሬቶች አማካኝነት የወጣው ነዳጅ በአካባቢው የሚገኙ ውሃዎችን እየበከለ ነው። በነገራችን ላይ ነዳጁ ከጥቅሙም ባሻገር ከውሃ ጋር እየተቀላቀለ ለከብቶች፣ ለሰው ልጅ መሰል እንዲሁም ለተክሎች ሲውል ከፍተኛ ጉዳት እንዳለው የሚታወቅ ነው። በዚህ የነዳጅ ክምችት ላይ ክልሉም ዞናችንም ወረዳውም ፍላጎታችን ተመሳሳይ ነው ብለዋል። የለገሄዳ ወረዳ ኮሚኒኬሽን በተደጋጋሚ ትኩረት እንዲሰጠው እየተጠየቀ ነው። አመራሮችን በየጊዜው በተገኙበት መድረክ ስለ ጉዳዩ ሳያነሱ አያልፉም። ነገር ግን የሚመለከተው አካል ጥናት እናደርጋለን ብሎም ቃል ከመግባት የዘለለ ነገር አያደርግም። አሁን ጥያቄውን እያቀረብን ያለነው አሁን ላይ በተሰነጠቀው መሬት ላይ የሚፈሰውን ድፍድፍ የአካባቢው ማህበረሰብ በመውሰድ ለምሽት መብራትነት በኩራዝ በባህላዊ መንገድ እየተጠቀመበት ነው። ይህ ማዕድን ለሀገር ትልቅ ገቢ ቢሆንም ትኩረት ተሰጥቶት እየተሰራ ባለመሆኑ ነዳጁ እየባከነ ነው ተብሏል። ከመሬት በላይ ያለው ወይም የሚታየው ድፍድፉ በጣም ቀጭን አይደለም ይላሉ። ታዲያ ይህንን ነገር በጣም ይሸታል፣ ተቀጣጣይ ነው፣ ለናሙና ቢሮ ያመጣ ነው አለ ስናቀጣጥለው ይላሉ። በወቅቱ በቦታው ተገኝተው ይህንን ጉዳይ የተከታተሉት ተቀጣጣይ ነውና ስናቀጣጥለው በቀላሉ መብራት ኩራዝ የሚሆን ነው ይላሉ። እናም ብክነቱ ያሳዝናል፣ በጣም ቀጭን አይደለም፣ ለጥቅም መዋል ይችላል ይላሉ። ነገር ግን ለናሙና ቢሮ ያመጣ ነው ለብዙ ጥቅም የሚውል ነው ብለዋል። ከመሬት በላይ ያለው ወይም የሚታየው ድፍድፉ ለብዙ ነገር ጥቅም ላይ የሚውል ይመስላል ብለዋል። ይህ ጉዳይ እንግዲህ በሀገራችን እስካሁንም ትኩረት ካልተሰጠባቸው ጉዳዮች መሃል አንዱ ነው። ይቀጣጠላል። ይህ የተፈጥሮ ሀብት ጥቅም ላይ ለመዋል መስራት የሚችለውና በአዋጅ መብት የተሰጠው ማዕድን ሚኒስቴር ነው የተባለው አካል ስለ ጉዳዩ እስካሁን ትኩረት ሰጥቶ ምላሽ ባይሰጥም፣ ነገር ግን ጉዳዩ ለሀገር የሚጠቅም ነው። ጉዳዩ እጅግ በጣም ከፍተኛ ጥቅም ያለው ነው። በርካታ ጥናቶች ሊደረጉበት እንደ ሌሎች ሀገራት ቢሆን ከመኔው ጥቅም ላይ መዋል አለበት፣ እንዴትስ እናውለው የሚለው ጉዳይ የቤት ስራ በሆነ ነበረ። ሀገራችን ካለችበት የኑሮ ውድነትና ድህነት አንጻር በፍጥነት ጥቅም ላይ መዋል አለበት። በአዋጅ መብት የተሰጠው ማዕድን ሚኒስቴር በአቅም ደረጃ ቢታይ ወረዳው አይችልም። ማዕድን ሚኒስቴር ነው ይህንን ማድረግ የሚችለው። ወሎ ዩኒቨርሲቲ ከዚህ በፊት የተለያየ ባለሙያዎችና ተማሪዎችን በስፍራው በመውሰድ ምልክታ አድርጎም ነዳጅ መሆኑን አረጋግጧል። በወቅቱ ባለሙያዎች አካባቢው በተዳከመ የመሬት ፎልት ነዳጁ ወደ ውጭ እንደወጣ ነው ያስረዱት። ነዳጅ ስለመሆኑ የሚያጠራጥር ነገር የለም ሲሉ በቲክቫ ኢትዮጵያ ተናግረዋል። በነገራችን ላይ ኢትዮጵያ የተፈጥሮ ሀብቶች አሏት፣ ነገር ግን እንዴት መጠቀም እንዳለብን አናቅም። ይህ የሳይንሱም የእውቀቱም እንዲሁም የቅንነቱም ጉዳይ ሊሆን ይችላል። ነገር ግን የሀገርና የሕዝብ ሀብት እንደመሆኑ መጠን በአግባቡ በተገቢ ሁኔታ መጠቀም የጋራ ጉዳይ ነው። ካለንበት ድህነትና ካለንበት በርካታ ችግሮች እንድንወጣም እንዲህ ያሉ ራሳችንን በኢኮኖሚ በብዙ ጉዳዮች እንድንችል የሚያደርጉን የተፈጥሮ እምቅ ሀብቶችን የመጠቀም ግዴታም ኃላፊነት ተጥሎብናል። ታዲያ ይህ ጉዳይ ትኩረት ተሰጥቶት ካልተሰራ እጅግ በጣም በሚገርም ሁኔታ ለሀገር የሚጠቅም ሀብት እየባከነ እየወደመ ይገኛል። ትኩረት ለሚመለከተው አካልና በአስቸኳይ እርምጃ መውሰድ ለሚገባው በሙሉ እንላለን። ዜና ፕላስ በተጨማሪ መረጃችን ይህም ብለናል። አበቃን።